የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ የ2018 ዓ.ም የኢየሱስ ክርስቶስ የልደት በዓልን በማስመልከት የእንኳን አደረሳችሁ መልእክት አስተላልፈዋል። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ አሜን። ከሁሉ አስቀድሜ በሀገራችን በኢትዮጵያና በተለያዩ ሀገራት ለምትኖሩ ኢትዮጵያውያን እንዲሁም ትውልደ ኢትዮጵያውያን እንኳን ለ2018 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላምና በጤና አደረሳችሁ እያልኩ በራሴና በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ስም በዓሉ የደስታና የፍቅር ይሆንላችሁ ዘንድ መልካም ምኞቴን ለመግለጽ እወዳለሁ። የኢየሱስ ክርስቶስ መወለድ የእግዚአብሔርን ይቅር ባይነትና ለሰው ልጆች ያለውን ታላቅ ፍቅር የሚያሳይ መሆኑን የተነሳው ልዑል እግዚአብሔር በነቢዩ ኢሳይያስ በኩል ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ካለ በኋላ ለሰላሙ ፍጻሜ የለውም ያለው ቃል በአንድ ልጁ በኢየሱስ ክርስቶስ ከቅድስት ድንግል ማርያም መወለድ ፍጻሜ በማግኘቱ የእግዚአብሔርን ይቅር ባይነትና ለሰው ልጆች ያለውን ታላቅ ፍቅር እያሰብ ይበልጥ እንድናመሰግነው ያደርገናል። የታረቀ ሕዝብ ከእድገት ወደ ላቀ እድገት ለመሸጋገር የሚያግደው ነገር ስለሌለ ልዩነቶችን በርቅ በመፍታት ለዘላቂ ሰላም እንትጋ ሲሉም በመልእክታቸው አስተላልፈዋል። በተለይም ለሰላሙ ፍጻሜ የሌለው የሰላም አምላክ እግዚአብሔርን የምናመልክ የወንጌል አማኞች ለሰላምና ፍቅር ምሳሌ ልንሆን ይገባል ያሉት የታረቀ ሕዝብ ከእድገት ወደ ላቀ እድገት ከመሸጋገር የሚያግደው ነገር ስለሌለ ልዩነቶችን በእርቅ በመፍታት ዘላቂ ሰላም ለማስፈን እንተጋ ዘንድ የዘወትር መልእክታችን ነው። በተለይም ለሰላሙ ፍጻሜ የሌለው የሰላም አምላክ እግዚአብሔርን የምናመልክ ሁላችን ፍቅርንና ሰላምን ከማስተማርና ከማወጅ ውጪ ሌላ መለኮታዊ ተልእኮ የለንም። ሆኖም ያልታረቀ ማስታረቅ ስለማይቻለው በመካከላችንም እውነተኛ ሰላምን አስፍነን መልካም ምሳሌነታችንን ጎልቶ እንዲታይ ለማድረግ ጊዜያችንን በአግባቡ እንጠቀምበት እላለሁ። በኢትዮጵያ የሚታዩ የልማት ስራዎች ችግሮችን በሰላማዊ መንገድ በመፍታት ለጋራ ጥቅም መስራት ከተቻለም በአጭር ጊዜ ውስጥ ከድህነት መውጣት የሚቻል መሆኑን አንስተዋል። በአሁኑ ወቅት በሀገራችን በኢትዮጵያ የሚታዩትን የልማት ስራዎች ስንመለከት ችግሮቻችንን በሰላም መንገድ ፈተን ለጋራ ጥቅም ብንረባረብ በአጭር ጊዜ ውስጥ ፈጣን እድገት ማስመዝገብና ከድህነት መላቀቅ እንደሚቻለን ያመላክታል። ለዚህም ጠንካራ ህዝባዊ አንድነት በመገንባት ተደማምጦና ተከባብሮ በሰላምና በፍቅር ለመኖር አስፈላጊውን ሁሉ ከማድረግ መቆጠብ የለብንም። አንድነት ጠላትን ድል ማድረጊያ ብርቱ መሳሪያ ስለሆነ በሀገር ውስጥም ሆነ በውጭ ሀገር የምንገኝ ኢትዮጵያውያን ጸንተን በአንድነት በመቆም ከራሳችን አልፎ ሌሎች የሚማሩበት ታሪክ እንሰራ ዘንድ አደራ ለማለት እንወዳለን። በመሆኑም የኢየሱስ ክርስቶስ ልደት በዓልን ስናከብር ለሌላቸው ወገኖች በማካፈልና የሌሎች በመቁረስ ጭምር ሊሆን እንደሚገባ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ በመልእክታቸው አሳስበዋል። በመጨረሻ የልደትን በዓል ስናከብር በልዩ ልዩ ምክንያት በችግር ውስጥ የሚገኙ ወገኖቻችን የደስታችን ተካፋዮች የሆኑ ዘንድ የገንዘብና የቁሳቁስ ድጋፍ በመለገስ እንዲሆን በጌታ ፍቅር አሳስባለሁኝ። እግዚአብሔር ሕዝባችንን ይባርክ፣ ሰላሙንም ያብዛልን። አሜን።